ሰላም ጤና ይስጥልን የሳምንቱን አበይት ሁነቶች ይዘን ቀርበናል። በቅድሚያ ማርዕስቶቹን ከማዳበሪያ ግዢ ጋር በተያያዘ በመንግስት ላይ ከ5.6 ቢሊዮን ብር በላይ ጉዳት በማድረስ የተጠረጠሩ ከፍተኛ አመራሮች ክስ ተመሰረተባቸው። ድንበር ተሻጋሪው የኢትዮጵያና የሲንጋፖር ወዳጅነት። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያ ጌታቸው ዋና የዲፕሎማሲ ስራዎችን አስመልክተው ለመገናኛ ብዙሃን የሰጡትን መግለጫ ይዘንላችሁ ቀርበናል። አብራችሁን ቆዩ። ከማዳበሪያ ግዢ ጋር በተያያዘ በመንግስት ላይ ከ5.6 ቢሊዮን ብር በላይ ጉዳት በማድረስ የተጠረጠሩ ከፍተኛ አመራሮች ክስ ተመስርቶባቸው ወደ ማረሚያ ቤት መውረዳቸውን የኢትዮጵያ ፌዴራል ፖሊስ ያስታወቀው በተያዘው ሳምንት ነው። ኢትዮጵያ በየዓመቱ ከውጭ ለምታስገባው ማዳበሪያ ግዢ ከፍተኛ ወጪ ታወጣለች። ይህንን ወጪ የሚያስቀር የማዳበሪያ ፋብሪካ ግንባታ የተበሰረው በቅርቡ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የታላቁ ህዳሴ ግድብ ግንባታ ተጠናቆ ሲመረቅ የጉባ ብስራቶች ብለው ይፋ ካደረጓቸው ሀገራዊ ፕሮጀክቶች መካከል የማዳበሪያ ፋብሪካ ግንባታ ዋነኛው ነው። ጠቅላይ ሚኒስትሩ በ40 ወራት የሚጠናቀቀውንና በ2.5 ቢሊዮን ዶላር የሚገነባውን የአፈር ማዳበሪያ ፋብሪካ ግንባታ በቅርቡ ማስጀመራቸው ይታወሳል። ሀገሪቱ በየዓመቱ ከ1.5 ሚሊዮን ቶን በላይ የተለያዩ የአፈር ማዳበሪያዎችን ከውጭ የምታስገባ ሲሆን አዲሱ ፋብሪካ ግንባታው ሲጠናቀቅ በየዓመቱ በትንሹ የዚህን እጥፍ የሚያመርት ይሆናል። ይህም ሀገሪቱ የኢኮኖሚ ሉዓላዊነቷን ለማረጋገጥ የጀመረችውን ጉዞ በእጅጉ እንደሚያፋጥነው ይጠበቃል። ይህ በእንዲህ እንዳለ በተያዘው ሳምንት ከማዳበሪያ ግዢ ጋር በተያያዘ በመንግስት ላይ ከ5.6 ቢሊዮን ብር በላይ ጉዳት በማድረስ የተጠረጠሩ ከፍተኛ አመራሮች መከሰሳቸውን መረጃ ያወጣው የኢትዮጵያ ፌዴራል ፖሊስ ነው። የግዢ መመሪያዎችንና ውሳኔዎችን በመጣስ የጥራት ችግር የታየበት የአፈር ማዳበሪያ ግዢ በመፈጸም እንዲሁም የማዳበሪያውን ከውል ውጭ በሆነ መንገድ በማጓጓዝ በመንግስት ላይ ጉዳት በማድረስ የተጠረጠሩ ከፍተኛ የመንግስት አመራሮችና ማዳበሪያው የጥራት ችግር ያለበት መሆኑን እያወቁ ወደ ሀገር እንዲገባ በመተባበር በተጠረጠሩ ሰራተኞች ላይ ከባድ የሙስና ወንጀል ክስ ተመስርቷል። አቃቢ ሕግ ክሱን የመሰረተው በኢትዮጵያ የግብርና ስራዎች ኮርፖሬሽን 7 አመራሮችና የስራ ኃላፊዎች ላይ በኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ምክትል ስራ አስፈጻሚ በአንድ የግብርና ሚኒስቴር ከፍተኛ አመራርና በኢትዮጵያ ተስማሚነት ምዘና ድርጅት 2 ከፍተኛ አመራሮች ላይ ነው። የኢትዮጵያ ፌዴራል ፖሊስ በዋናነትም በወንጀል አድራጊነትና ተካፋይ በመሆን በፈጸሙት ከባድ የሙስና ወንጀል የምርመራ መዝገብን አጣርቶ በፍትህ ሚኒስቴር ለአቃቢ ሕግ ከላከ በኋላ በተጠርጣሪዎቹ ላይ ክስ ተመስርቶባቸው ወደ ማረሚያ ቤት እንዲወርዱ መደረጉን ገልጸዋል። መንግስት በሰጠው አቅጣጫና በተደረገ ሰፊ ጥናት በአጭር ጊዜ ውስጥ ወንጀሉን አጣርቶ ተከሳሾች ለሕግ እንዲቀርቡ ያደረገው የኢትዮጵያ ፌዴራል ፖሊስ በቀጣይ በከባድ የሙስና ወንጀሎች ላይ የጀመረውን ክትትልና ምርመራ አጠናክሮ እንደሚቀጥል አስታውቋል። ሁለተኛው የሳምንቱ አበይት ዜናችን ድንበር ተሻጋሪ የሆነው የኢትዮጵያና የሲንጋፖር ወዳጅነትን ይመለከታል። ኢትዮጵያና ሲንጋፖር ዲፕሎማሲያዊ ግንኙነታቸውን የጀመሩት እንደ አውሮፓውያኑ ዘመን አቆጣጠር በ1969 ነው። ሀገራቱ በተለያዩ ክፍለ ሀገራት የሚገኙ ቢሆንም ርቀት ሳይገድባቸው በዲፕሎማሲና ኢኮኖሚ መስኮች ያላቸውን ትብብር ቀጥለዋል። ሲንጋፖር በፍጥነት እያደገ የመጣውን የኢትዮጵያ ኢኮኖሚ ስትራቴጂካዊ ስፍራና ከፍተኛ የህዝብ ብዛትን በመጠቀም ትስስሯን የማጎልበት ጠንካራ ፍላጎት አሳይታለች። እንደ አውሮፓውያኑ ዘመን አቆጣጠር በ2017 የኢትዮጵያ ኢንቨስትመንት ኮሚሽንና የሲንጋፖር የህብረት ስራ ኢንተርፕራይዝ የተፈራረሙት የጋራ መግባቢያ ስምምነት የዚሁ ማሳያ ነው። ስምምነቱ ሲንጋፖር በኢንዱስትሪ ፓርኮች ልማትና የንግድ ስራ ምቹነትን የሪፎርሞች ልምዷን የምታካፍልበት ነው። ሎጂስቲክስ፣ ማኑፋክቸሪንግ፣ ግብርና ማቀነባበሪያ፣ ማዕድንና ቱሪዝም ትብብራቸውን ለማጠናከር የጋራ ስምምነት ላይ ከደረሱባቸው መስኮች መካከል ይጠቀሳሉ። ኢትዮጵያ ለሲንጋፖር የአፍሪካ ኢንቨስትመንት መግቢያ በር፣ ሲንጋፖር ደግሞ ለኢትዮጵያ የእስያ መግቢያ በር ናቸው ማለት ይቻላል። ሁለቱ ሀገራት በተደጋጋሚ ጊዜ የንግድና ኢንቨስትመንትን ጨምሮ አጠቃላይ ትብብራቸውን ለማጠናከር የጋራ ቁርጠኝነታቸውን ገልጸዋል። ሌላኛው የሀገራቱ ትብብር መስክ አቪዬሽን ነው። የኢትዮጵያና የሲንጋፖር ብሔራዊ አየር መንገዶች እንደ አውሮፓውያኑ ዘመን አቆጣጠር በ2012 የአየር አገልግሎት ትብብር ስምምነት መፈራረማቸው ይታወቃል። ስምምነቱን የመንገደኞችና የካርጎ በረራዎችን እንዲሁም የትራንስፖርት ትስስርን ለማጠናከር የሚያስችል ነው።
የአየር አገልግሎት ስምምነቱ በምስራቅ አፍሪካና በደቡብ ምስራቅ እስያ መካከል በጉዞ በካርጎና ንግድና ሎጂስቲክስ ያለውን ትብብር ለማጎልበት ያስችላል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ አውሮፓውያኑ ዘመን አቆጣጠር በ2024 በሲንጋፖር ይፋዊ የስራ ጉብኝት አድርገው ነበር። ጉብኝቱ ሁለቱ ሀገራት ዲፕሎማሲያዊ ግንኙነታቸውን የጀመሩበት 55ኛ ዓመት ክብረ በዓል ጋር የተገጣጠመ ነበር። በጉብኝቱ ወቅት ኢትዮጵያና ሲንጋፖር የጋራ መግባቢያ ስምምነት ተፈራርመዋል። ስምምነቱ ሁለቱ ሀገራት በመደበኛነት የሁለትዮሽ ምክክር እንዲያደርጉ በትራንስፖርትና ሎጂስቲክስ ዘርፍ ያላቸውን ትብብር ማጠናከር የሚያስችል ነው። እንደ አውሮፓውያኑ ዘመን አቆጣጠር ኖቬምበር 2025 ሲንጋፖር በኢትዮጵያ ኤምባሲ እንደምትከፍት ይፋ አደረገች። የሲንጋፖር ውሳኔ ከኢትዮጵያ አልፎ ከቀጠናው ጋር በትብብር ለመስራት ያላትን የረጅም ጊዜ ቁርጠኝነት የሚያሳይ ነው። የሲንጋፖር ጠቅላይ ሚኒስትር ላውረንስ ወንግ በቅርቡ በአዲስ አበባ ይፋዊ የስራ ጉብኝት ማድረጋቸው ይታወቃል። ጠቅላይ ሚኒስትር ላውረንስ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በሁለትዮሽና ባለብዙ ወገን ትብብራቸው ዙሪያ መክረዋል። ጠቅላይ ሚኒስትር ዶክተር አብይ ውይይቱ በሁለቱ ሀገሮች መካከል ያለውን ግንኙነት ለጋራ ነጋችን ወሳኝ በሆኑ መስኮች ላይ በጋራ ለመስራት በመናደርገው ጥረት ውስጥ አንድ ጠቃሚ እርምጃ ነው ብለዋል። በተለይ በክህሎት ልማትና የካርበን ብድር ትብብር ላይ የተፈራረሙት የመግባቢያ ስምምነቶች ጽኑና ለነገ ገበያ ዝግጁ የሆኑ ሰራተኞችን ለማፍራት ብሎም በአየር ንብረት ጥበቃ ረገድ ዘላቂ ዝቅተኛ ካርበን የሚያወጣ እድገትን ለማረጋገጥ ያለንን የጋራ አቋም ያንጸባርቃል ሲሉ ገልጸዋል። ከሲንጋፖር ጋር ይህን የወዳጅነትና የትብብር ጉዞ በጋራ በመቀጠላችንም ክብር ይሰማናል ያሉት ጠቅላይ ሚኒስትሩ በላቀ ተግባራዊ ትብብር የንግድና ኢንቨስትመንትን በማስፋፋት ዘመናዊ ትራንስፖርትንና ሎጂስቲክስን በማልማት በዲጂታል መሰረተ ልማት፣ በገንዘብ ልውውጥ፣ ቴክኖሎጂ፣ ሳይበር ደህንነትና ሰው ሰራሽ አስተውሎት ያለንን ትብብር ለመጠቀም እጅግ ሰፊ አቅም አለን ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ለሲንጋፖር ጠቅላይ ሚኒስትር ላውረንስ ወንግ በብሔራዊ ቤተ መንግስት ይፋዊ አቀባበል ስነ ስርዓት አካሂደዋል። የአቀባበል ስነ ስርዓቱ ወዳጅነትን የሚያመለክት የዛፍ መትከል መርሃ ግብር፣ የብሔራዊ ሙዚየም ታሪካዊ ቁሶችና መድረክ ግቢ ጉብኝት፣ የሁለትዮሽ ውይይቶች ብሎም በክህሎት ልማት የካርበን ብድር የመግባቢያ ስምምነቶች ፊርማን አስቀድሞ የጋራ ጋዜጣዊ መግለጫን ያካተተ እንደነበር ገልጸዋል። የጠቅላይ ሚኒስትር ዋንግ ጉብኝት በሰኔ 2017 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ በሲንጋፖር ያደረጉትን ጉብኝት ተከትሎ መሆኑ ይታወቃል። ይህም በሁለቱ ሀገራት መካከል እያደገ የመጣውን ግንኙነት የሚያሳይ እንደሆነም ታውቋል። ሁለቱ መሪዎች በጉብኝቱ የኢኮኖሚ ትብብርን ለማላቅ ተቋማዊ መስተጋበርን ለማጠናከር ብሎም የወል ቅድሚያዎቻቸውን ከፍ አድርጎ ለመከወን መንገዶች እንደተመላከቱበት ተናግረዋል። ሲንጋፖር በኢትዮጵያ ኤምባሲ ለመክፈት መወሰኗ ከኢትዮጵያ ባለፈ ከአፍሪካ ጋር ያላትን ትስስር ማጎልበት የሚያስችላትን ማዕቀፍ እንደሚፈጥር የገለጹት ደግሞ ላውረንስ ወንግ ናቸው። የሲንጋፖር ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ይፋዊ የስራ ጉብኝት ባደረጉበት ወቅት ላደረጉላቸው ደማቅ አቀባበል ምስጋናቸውን አቅርበዋል። ከዚህ በፊት የሲንጋፖር ጠቅላይ ሚኒስትር ኢትዮጵያን የጎበኙት እንደ አውሮፓውያኑ ዘመን አቆጣጠር በ1964 እንደነበር አስታውሰዋል። የሁለቱ ሀገራት ትብብርን ለማጠናከርና ለሲንጋፖር አዳዲስ የንግድ በሮችን መክፈት በሚቻልበት ሁኔታ ላይ ፍሬያማ ውይይት ማድረጋቸውን አመልክተዋል። አስተዳደር፣ ትምህርትና ዲጂታል ትራንስፎርሜሽን ሀገራቱ ግንኙነታቸውን ለማጠናከር ከሚፈልጉባቸው መስኮች መካከል እንደሚጠቀሱም አንስተዋል። የሀገራቱ መሪዎች በተገኙበት ቁልፍ የጋራ ፍላጎቶቻቸው ጋር የሚጣጣሙ የክህሎቶች ልማትና የካርበን ገበያ የጋራ መግባቢያ ስምምነቶችን ተፈራርመናል ሲሉም ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሲንጋፖር በአዲስ አበባ ኤምባሲ ለመክፈት መወሰኗን በደስታ እንደተቀበሉትም ተናግረዋል። የኤምባሲ መከፈት ሲንጋፖር ከኢትዮጵያ ጋር ያላትን ብቻ ሳይሆን ከአፍሪካ ህብረትና ከመላው አፍሪካ ጋር ቁልፍ ትስስር መፍጠሪያ ሆኖ እንደሚያገለግል አመልክተዋል። ሲንጋፖርና ኢትዮጵያ የየቀጠናቸው መግቢያ በር ናቸው ያሉት ጠቅላይ ሚኒስትሩ ሀገራቱ ያላቸውን አጋርነት የበለጠ በማጠናከር ዜጎችን በዘላቂ ተጠቃሚ የሚያደርግ ድልድይ በደቡብ ምስራቅ እስያና አፍሪካ መካከል እየገነቡ ነው ብለዋል። በተጨማሪም ጠቅላይ ሚኒስትሩ የአዲስ አበባን ከተማ ለውጥ አድንቀዋል። አዲስ አበባ የአረንጓዴ አሻራ ስራ ውጤቶች እንደታየባት ገልጸው መዲናዋ ውብና ጽዱ ከተማ እንደሆነችን በማንሳት የኢትዮጵያና የሲንጋፖር የቅርብ ጊዜ ውይይቶችና የጉብኝት ልውውጦች ሀገራቱ በጋራ ለመልማትና ለማደግ ያላቸውን ቁርጠኝነት ያሳያል። የሁለቱ ሀገራት ትብብር በአፍሪካና በደቡብ ምስራቅ እስያ መካከል እንደ ድልድይ ሆኖ የሚያገለግል ነው። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው
ዋና ዋና የዲፕሎማሲ ስራዎችን አስመልክተው ለመገናኛ ብዙሃን የሰጡት መግለጫ የሳምንቱ ሶስተኛው አበይት ሁነት ነው። ቃል አቀባዩ በመግለጫቸው እንዳሉት ኢትዮጵያ በዲፕሎማሲው መድረክ ያላትን ተሰሚነት ወደ ላቀ ደረጃ እየተሸጋገረ መምጣቱን አንስተዋል። ኢትዮጵያ በ2027 የኮፕ 32 ጉባኤን እንድታዘጋጅ መመረጧ የአየር ንብረት ለውጥን መግታት ለወሰደቻቸው እርምጃዎች እውቅና የሰጠ መሆኑን ተናግረዋል። ይህም የአረንጓዴ አሻራ መርሃ ግብር ዓለም አቀፍ እውቅና እያገኘ ለመምጣቱና በኮሪደር ልማት ንጹህና አረንጓዴ ከተሞችን ለማስፋፋት ለወሰደችው ትልቅ እርምጃ እውቅና የሰጠ ስለሆኑም ጠቅሰዋል። ኢትዮጵያ ሁለተኛውን የአፍሪካ አየር ንብረት ጉባኤ በስኬት ማስተናገዷ ለመመረጧ ሌላኛው ምክንያት መሆኑን ገልጸዋል። በአጠቃላይ ኢትዮጵያ የኮፕ 32 አስተናጋጅ ሆና መመረጧ በዲፕሎማሲው መድረክ ያላትን ተሰሚነት ወደ ላቀ ደረጃ እየተሸጋገረ ለመምጣቱ ትልቅ ማሳያ መሆኑን ጠቁመዋል። ይህም የኢትዮጵያን በጎ ገጽታዎች ለማስተዋወቅና ለቱሪዝም እድገት ከፍተኛ ትርጉም ያለው መሆኑን አስታውቀዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ኮፕ 32 ተወካይ ፕሬዝዳንት ሆነው መመረጣቸውም ታውቋል። ኢትዮጵያ በደቡብ አፍሪካ በተካሄደው የቡድን 20 ጉባኤ ላይ በመሳተፍ የዲፕሎማሲ ስኬት ማስመዝገቧንም ጠቅሰዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጉባኤው ላይ ባደረጉት ንግግር የአፍሪካ ሁነኛ አጀንዳዎችን ማንጸባረቃቸውንም አስታውሰዋል። የሰሞኑ የማሌዥያና የሲንጋፖር መሪዎች ጉብኝት የሀገራችን የዲፕሎማሲ አካሄዷን ገቢር ነቢብ በማድረግ ኢኮኖሚያዊ ፋይዳ ባላቸውና የተለካ ውጤት ባላቸው ጉዳዮች ላይ ትኩረት ማድረጓን የሚያረጋግጥ ነው ብለዋል። ከበርካታ ሀገራትና የተለያዩ ተቋማት መሪዎች ጋር ስኬታማ ውይይት ማድረጋቸውን ጠቁመው በዚህም የሁለትዮሽ ግንኙነቶችን ማሳደግ መቻሉን ተናግረዋል። በዚህም የልማት አጋርነት፣ ቀጠናዊ ዓለም አቀፍ ጉዳዮችን ጨምሮ በበርካታ ጉዳዮች ላይ መወያየታቸውን አንስተዋል። ይህም የኢትዮጵያ የላቀ የዲፕሎማሲ ከፍታ የተገለጸበት መሆኑንም ጠቁመዋል። ተከታታይ አህጉራዊና ዓለም አቀፍ መድረኮች እያስተናገደች ያለችው አዲስ አበባ በዓለም ሀገራት ዘንድ ተወዳጅና በዓለም አቀፍ ተቋማት ተመራጭ እየሆነች መምጣቷንም አስረድተዋል። የሳምንቱ አበይት ሁነቶች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን።